በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱሳን ሕፃናተ ቤተልሔምና አባ ሊባኖስ ዘመጣ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ሕፃናተ ቤተልሔም በሮሙ ቄሳር በአውግስጦስ ዘመን ሰው ሁሉ ይቆጠር ዘንድ አዋጅ ወጥቷልና እመብርሃን ማርያም ከቅዱሳኑ ዘመዶቿ ዮሴፍና ሰሎሜ ጋር ወደ አባቷ ዳዊት ከተማ ወደ ቤተልሔም ሄደች። በዚያም ሳሉ የምትወልድበት ጊዜ ቢደርስ በፍጹም ድንግልና እንደ ጸነሰችው ሁሉ በፍጹም ድንግልና ወለደችው። ተፈትሆም አላገኛትም፣ ልማደ አንስትም አልጎበኛትም፣ ምጥም አልነበረባትም። በጊዜው በምስራቅ የፋርስ የባቢሎንና የሳባ ነገሥት አስቀድሞ ከበለዓም በኋላም ከጀረደሸት በተረዱት መሠረት ኮከቡን በማየታቸው ታጥቀው ተነሱ። በምስራቅ አፍሪካና ከእስያም በተመሳሳይ ኮከቡን በማየታቸው 12 ነገሥታት በየግላቸው 10,000 ሠራዊትን እየያዙ ድንግልንና ንጉሥ ልጇን ፍለጋ ወጡ። 12ቱ ነገሥታት ከነሰራዊታቸው ሲሄዱ ስንቃቸው በማለቁ 9 ነገሥታት ተስፋ ቆርጠው ተመለሱ። 3ቱ ግን በፍጹም ጥብዓት ከ30,000 ሠራዊት ጋር በኮከብ እየተመሩ ኢየሩሳሌም ደረሱ። እነዚህም መሊኩ የኢትዮጵያ የሳባ ንጉሥ ተወራጅ በዲዳስፋና መኑስያ፣ ማንቱሲማር ደግሞ የፋርስና የባቢሎን ነገሥታት ናቸው። ወደ ኢየሩሳሌም ሲደርሱም ሄሮድስና ሰራዊቱ ታወኩ። እነርሱ ግን የቤተልሔምን ዜና ከጠየቁ በኋላ በጎል ድንግል ማርያምን፣ ክርስቶስን፣ ዮሴፍና ሰሎሜን አገኙ። ለ2 ዓመታት እነርሱን ፍለጋ ደክመዋል ተንከራተዋልና ደስታቸው ወሰን አጣ። በእመቤታችንና በልጇ ፊት በደስታ ዘለሉ። አንፈራአጹ ሰብአ ሰገል እንዲል ወርቁን ዕጣኑንና ከርቤውንም ገብረው በግንባራቸው በፊቱ ሰገዱ። 3 ጊዜ እየወጡ እየገቡ ቢመለከቱት በኪነ ጥበቡ አንዴ እንደ ሕፃን፣ በሁለተኛው እንደ ወጣት፣ በሦስተኛው እንደ አረጋዊ ሆኖ ታይቷቸው ፈጽሞ አድንቀዋል። ወደ ሀገራቸው ሲመለሱም የገብስ ዳቦ ጋግራ ድንግል ሰጠቻቸው። እነርሱም ይህንን እየተመገቡ የ2 ዓመቱን መንገድ በ40 ቀን ሲጨርሱት ዳቦ ግን ያ ሁሉ ሺህ ሰው ተመግቦት አላለቀም። ተአምራትንም ሰርቷል። ሰብአ ሰገል ቅዱስ መልአክ እንደነገራቸው በሄሮድስ ዘንድ ሳይሆን በሌላ ጎዳና ተጉዘው ሀገራቸው መግባታቸውን ንጉሡ ሰማ። እንደ ዘበቱበትም ሲያውቅም የሚያደርገው ጠፍቶበት ወደ ቤቱ ገባ። በሕሊናው የሚመላለሰውም አንድ ነገር ብቻ ነበር፣ የአይሁድ ንጉሥ የተባለውን እርሱስ የሰማይና የምድር ሁሉ ንጉሥ ነው፣ እንዴት ሊያጠፋው እንደሚችል ያስብ ነበር። በዚያች ሰዓትም ሰይጣን በሰው ተመስሎ ወደ እርሱ ቀረበ። ሕፃኑን እንዴት ሊገድለው እንደሚችል ነግሮት በዓለም ታይቶ የማይታወቀውን ጭካኔ አስተማረው። ርጉም ሄሮድስም ሰራዊቱን ጠርቶ አዋጅ ንገሩልኝ አላቸው። እነርሱም በቤተልሔምና በአውራጃዋ በይሁዳም የምትገኙ እናቶች አውግስጦስ ቄሳር ሕፃናትን በማርና በወተት አሳድገህ ለሹመት አብቃልኝ፣ ለእናቶቻቸውም ወርቅና ብር ስጥልኝ ስላለ 2 ዓመትና ከዚያ በታች የሆናቸውን ሕፃናት ሁሉ አምጡ እያለ አዋጁን ነገሩ። የቤተልሔምና የአካባቢዋ እናቶችም ያላቸው 1ም 2ም እየያዙ የሌላቸው ደግሞ እየተዋሱ ወደ ሄሮድስ ዘንድ ይዘዋቸው መጡ። ያን ጊዜ አውሬው ሄሮድስ እናቶችን በአንድ ቦታ እንዲታጎሩ አድርጎ ሕፃናቱን በወታደሮቹ አሳፍሶ ወደ ተራራ ወጣቸው። በስፍራውም ተወዳዳሪ በሌለው ጭካኔ 1200 ወታደሮችን አሰልፎ ሕፃናቱን አሳረዳቸው። ሰይፍ የበላቸው የቤተልሔም ሕፃናት ቁጥርም 144,000 ሆነ። የሕፃናቱ ደም ከተራራው እንደ ጎርፍ ወረደ።
የእናቶች የጡት ወተትም በመሬት ላይ ይፈስ ነበርና ተቀላቀለም። የቤተልሔም እናቶች አንጀታቸው በእጥፉ ተቆረጠም። ታላቅ ሰቆቃም አካባቢው ሞላው፣ ዋይታም ሆነም። ወንጌላዊ ቅዱስ ማቴዎስ እንዳለው ነቢዩ ኤርምያስ የተናገረው ትንቢት ተፈጸመም። ራሔል ስለ ልጆቿ አለቀሰች፣ የሉምና መጽናናት አልቻለችም። ሰይጣን ግን ዓላማው እንዳልተሳካና ድንግልና መልአክ ልጇ መሸሻቸውን ሲያውቅ ይህን ለሄሮድስ ሹክ አለው። ስለዚህም ንግሥተ አርያም ድንግል ማርያምና ወልዳ መልአክ ልጇ በስደት ለ3 ዓመት ከ6 ወር ተንገላቱ። እንደገናም ክፉ ሰዎች መጥተው ለሄሮድስ አሉት፣ አንተ የምትሻው በዘካርያስ ቤት አለና ግደለው። ሄሮድስም ወታደሮችን ልኮ ሕፃኑን ቅዱስ ዮሐንስን ሲያጣው ደጉን ነቢይ አረጋዊ ዘካርያስን በቤተ መቅደስ መካከል ገሎታል። በጊዜው የሚፈርድ እግዚአብሔርም ስለ ሕፃናቱ ደም ተበቅሎ ሄሮድስን አጠፋው፣ ወደ መቀመቃትም አወረደው። 144,000 ንጹሐን ሕፃናት ግን ሥልጣነ ሰማይ ተሰጣቸው። ከእነርሱ በቀር ማንም በማያውቀው የምስጢርና ዜማ ፈጣሪያቸውን ይሰልሱትና ይቀድሱት ዘንድም አደላቸው። እነዚህ 144,000 ንጹሐን ሕፃናት ዛሬ በሰማይ ለምዕመናን ምሕረትን፣ ለጨካኞች ፍርድን ይለምናሉ። በፍርድ ቀንም በጌታ ፊት በክብር ቅንዋቶቹን ይዘው ይመጣሉ። ክብራቸው ታላቅ ነውና ለቅዱሳን ሕፃናት ምስጋና ይሁን። በዛሬው ዕለት ከምናከብራቸው ቅዱሳን አባቶች መካከል አንዱ ደግሞ አባ ሊባኖስ ዘመጣ ናቸው። በአገራችን እጅግ ዝነኛ ከሆኑ ቅዱሳን አንዱ አባ ሊባኖስ ናቸው። እርሳቸው እንደ ተሰዓቱ 9 ቅዱሳንና አቡነ ገብረ መንፈስ ቅዱስ ሁሉ ከውጭ አገር የመጡ ናቸው። የነበሩበት ዘመንም 5ኛው መቶ ክፍለ ዘመን መጨረሻና 6ኛው መቶ ክፍለ ዘመን ውስጥ ነው። ጻድቁ አባ ሊባኖስን አባ መጣ ያሉ መጥራት የተለመደ ነው። መጣ ማለት ኤርትራ ውስጥ የሚገኝ ጻድቁ በተጋድሏቸው የቀደሱት ቦታ ነው። ጥንተ ታሪካቸው እንደምንድን ነው ቢሉ አባ ሊባኖስ ትውልዳቸው ከሮም ታላላቅ ሰዎች ነው። አባታቸው አብርሃም፣ እናታቸው ደግሞ ንግሥት ይባላሉ። በብስራተ መልአክ ተጸንሰው ስለተወለዱ ስማቸውም በዚያው ሊባኖስ ተብሏል። ሊባኖስ መብርሃን የተወለደችበት ቅዱስ ስፍራ ሲሆን በጥሬ ትርጉሙ ጸጋ ማለት ነው። ምስጢራዊ ትርጉሙ ግን ለጻድቅነት ያገለግላል። አባ ሊባኖስ በሀገራቸው ሮም ከወላጆቻቸው ጋር አድገው ለአካለ መጠን ሲደርሱ ከወደ ቁስጥንጥንያ ሸጋ ብላቴና አጭተው አጋቧቸው። ወጣቱ አባ ሊባኖስ ግን ማታ ወደ ጫጉላ አልገባም ብለው እንቢ አሉ። ለዚያች ሌሊት ብቻ ከአባታቸው ጋር እንዲያድሩ ተፈቀደላቸው። መጻሕፍትን የተማሩ ነበሩና በሌሊት ምን እንደሚያደርጉ ሲያወጡ ሲያወርዱ ቅዱስ መልአክ ከሰማይ ወርዶ 3 ጊዜ ሊባኖስ 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 ብሎ ጠራቸው። እነሆኝ ጌታዬ ቢሉት ከአባታቸው ጎን ነጥሎ እያጫወተ ሳይታወቃቸው ከሮም ግብፅ ገዳመ ዳውናስ አደረሳቸው። በጊዜው ታላቁ ኮከብ ቅዱስ ጳኩሚስ ነበር። አባ ሊባኖስን አስተምሮ አመነኮሳቸው፣ በዓትም ለየላቸው። በዚያ ለተወሰነ ጊዜ እንደቆዩም ቅዱሱ መልአክ መጥቶ ለዘላለም መጠሪያ በዚያ ነውና ወደ ኢትዮጵያ ሂድ አላቸው። እየመራም ከግብፅ አክሱም አደረሳቸው። አባ ሊባኖስም በዚያ በዓት ወቅረው ይጸልዩ ጀመር። ጥቂት ቆይተውም ለስብከተ ወንጌል ተሰማሩ። በተለይ በ6ኛው መቶ ክፍለ ዘመን በስብከት ከአክሱም ሸዋ ግራሪያ ደርሰዋል። ተመልሰው ወደ አክሱም ሄደው ጸበልን አፍልቀው ነበርና ድውያንን ፈወሱ፣ ሙትን አስነሱ። በዚህ የቀኑት የአካባቢው ሰዎች ግን ምትሃተኛ ነህ ብለው አባረሯቸው። ጻድቁም ዶርቃ በምትባል ቦታ ለ3 ዓመት ሲኖሩ በአክሱም ዝናብ አልዘንባለም። ጥፋታቸው የገባቸው የአክሱም ካህናት ወደ ጻድቁ ሄደው ይማሩን ቢሏቸው ዘንቦላቸዋል። አባ ሊባኖስ ግን ወደ ሸዋ ተመልሰው
በደብረ አስቦ ለመኖር ቢሞክሩ አልተሳካም። ስሙ ያንተ ማደሪያነቱ ግን የቅዱስ ተክለ ሃይማኖት ነውና ወደ መጣ ሂድ አላቸው መልአኩም። እርሳቸውም ወደ መጣ ኤርትራ ወርደው ታላቅ ገዳም አነጹ። ጸበሎችን አፈለቁ። ብዙ አርድእትንም አፈሩ። በዚያም በቅድስናና በገቢረ ተአምራት ኑረው ጥር 3 ቀን በ140 ዓመታቸው አርፈዋል። የላሊበላውን ቤተ አባ ሊባኖስን ጨምሮ በርካታ አብያተ መቃድስ በሀገራችን አሏቸው። የሕፃናቱና የጻድቁ አምላክ እኛን ይማረን፣ ከበረከታቸውም ያሳትፈን። አሜን።